ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበት ረቂቅ አዋጅ የስለላ ትችት ቀረበበት። በምክር ቤት የፌዴራል መንግስት የክልሎች ስልጣን ለመሻማት እንደሚሰራ ተደርጎ መታየቱ ሊስተካከል ይገባል። የከተማ ልማት መሰረተ ልማት ሚኒስቴር የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ለመደንገግ የወጣው ረቂቅ አዋጅ ከሕዝብ ተወካዮች ምክር ቤት አባላት የስለላ ትችት ቀረበበት። የሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማት ትራንስፖርት ጉዳዮች ቋሚ ኮሚቴ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን ለመደንገግ የወጣው ረቂቅ አዋጅ በተመለከተ ሰኔ 9 ቀን 2017 ዓ.ም ውይይት ሲያደርግ ነው ትችቱን ያቀረበው። የፍትህ ሚኒስትሩ ወይዘሮ ሀና አርአያ ሥላሴ ረቂቅ አዋጁን በተመለከተ በሰጡት ማብራሪያ የተለያዩ ሀገር ዜጎች ኢትዮጵያን ለመኖሪያነት መርጠው እየኖሩባት ቢሆንም ኬንያን ጨምሮ በሌሎች ሀገሮች ቤት እየገዙ ኢትዮጵያ ውስጥ ተከልክለው ይኖራሉ ብለዋል። ይህ ገደብ ሲነሳ ከፍተኛ የውጭ ካፒታል እንዲገባና አዎንታዊ የሆነ ኢንቨስትመንት ምልክት እንዲኖር እንደሚያደርግ፣ ለውጭ ዜጎችም የመኖሪያ ቤት መከልከል ኢትዮጵያ ለውጭ ኢንቨስትመንት ዝግጁ ነች ከሚለው አስተሳሰብ ጋር የሚቃረን እንደሚሆን ሚኒስትሯ ተናግረዋል። ከ20 ሚሊዮን ብርና ከዚያ በላይ የሚሸጡ ቤቶች ብቻ ክፍት በማድረግ ከእነዚህ ከሚገኘው ገንዘብ ለሪል ስቴት አልሚዎችና ለአጠቃላይ ዘርፉ ጥልቅ መነቃቃት ይፈጠራል ብለዋል። ይሁን እንጂ የምክር ቤቱ ከተማና መሰረተ ልማት ጉዳዮች ቋሚ ኮሚቴ በረቂቁ ላይ ባቀረበው ጥያቄ $150,000 ይዞ የሚመጣ ባለሀብት ንብረት እንዲያፈራ መፈቀድ መሬትን በቀላሉ አሳልፎ የመስጠት አንድምታ ያለው በመሆኑ የገንዘብ መጠኑ ለምን ከፍ አይደረግም ብሏል። በተመሳሳይ የውጭ ዜጎች በከፍተኛ ቁጥር ሲገቡ ከኢትዮጵያውያን ወግ፣ ባህልና ሃይማኖት ተቃርኖ ላላቸው ድርጊቶች ዕድል እንደሚፈጠር በስጋት ተነስቷል። በረቂቅ አንቀጽ 6 ንዑስ አንቀጽ 2 ማንኛውም የውጭ ዜጋ በማንኛውም ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት በመምሪያ ይወሰናል መባሉ አስፈጻሚው አካል እንዲወስን የሚያደርግ በመሆኑ ክልሎች ጋር ቅንጅት ተደርጎ በጋራ መመሪያ እንዲወጣ ለምን አልተደረገም የሚል ጥያቄም ቀርቧል። መብቶች በአዋጅ መግለጽ ሲገባቸው በግልጽ ለምን እንደማይጠየቁ ባለመብት የሚሆነው የውጭ ዜጋ የማይንቀሳቀስ ንብረት የሚገነባበትን ቦታ በግልጽ አለማሳወቅ የግልጽነት ችግርና ለተዛባ ትርጉም የሚያጋልጥ መሆኑን በቋሚ ኮሚቴው ተነስቷል። ቋሚ ኮሚቴው በረቂቅ አንቀጹ 15 ንዑስ አንቀጽ 3 የውጭ ዜጋ የማይንቀሳቀስ ንብረት መረጃ የመያዝ፣ የመከታተል፣ የማስተዳደር ስልጣን ለከተማ ልማት መሰረተ ልማት ሚኒስቴር መስጠቱን፣ ነገር ግን ድንጋጌ የክልሎች ያልተሟላ አስተዳደር የሚገፋ ነው ብሎታል። በሌላ በኩል በኢትዮጵያ ውስጥ አብዛኛው ዜጋ ቤት የሌለው ወይም አንድ ቤት ያለው ሆኖ ሳለ የውጭ ዜጎች ከአንድ በላይ መሬት ወይም መኖሪያ ቤት እንዲኖራቸው ማድረግ ለምን አስፈለገ የሚል ጥያቄም ቀርቧል። ረቂቅ አዋጁ አሁን ባለው የኢትዮጵያ ዜጎች ኢኮኖሚ አቅም የውጭ ዜጋ ገብቶ የሚገነባው ቤት መከራየት ወይም መግዛት እንደማይቻል የቤት አቅርቦት ችግርን ያሻሽላል ወይስ ያባብሳል? የሀገር ውስጥ ባለሀብቶችን የመወዳደር አቅም በማቀጨጭ የውጭ ዜጋ በገንዘብ ኃይል የሀገሬውን ዜጋ የሚገፋበት ሁኔታ ይፈጠራል ተብሎም ተጠይቋል። በረቂቅ አንቀጽ 11 እንኳን ለእንካ መርሃ ተብሎ የቀረበው ድንጋጌ ለምን አልተተረጎመም በማለት የጠየቀው ቋሚ ኮሚቴው ለማንኛውም የውጭ ዜጋ የመኖሪያ ቤት ባለቤትነት ከመፍቀድ ይልቅ በወሳኝነት የእድገት መሰረት በሆነ የኤክስፖርት ዘርፎች ላይ ያለ የውጭ ባለሀብቶች ብቻ መብቱን መስጠት ለምን አልተፈለገም ብሏል። ከኢትዮጵያ ታሪካዊ የመሬት ስርዓት ጥያቄና ወቅታዊ ሀገራዊና አህጉራዊ ሁኔታዎች አንጻር አዋጁ ሲረቀቅ የሀገሪቱ ዜጎች ተጠቃሚነት ምን ያህል ታሳቢ ተደርጎበታል የሚል ጥያቄም ቀርቧል። የውጭ ሀገር ዜጎች የመሬት ወይም የንብረት ባለቤት ሲሆኑ በአጭር ጊዜ ሆነ በረዥም ጊዜ ሂደት ሊያስከትል የሚችለውን ፖለቲካዊ፣ ኢኮኖሚያዊ ቀውስ ለመከላከል ምን ታስቧል ያለው ቋሚ ኮሚቴው የውጭ ዜጎች ያፈሩትን የመኖሪያ ቤትም ሆነ ንብረት ሸጠው ገንዘባቸውን ይዘው እንዲወጡ ከተፈቀደ ካፒታል ማሸሽ እንደሚያስከትል፣ እንዲሁም የውጭ ዜጎች ነዋሪ ሆነው በሰፊው መንቀሳቀስ ከጀመሩ ለሕገ ወጥ ንግድና ወንጀሎች መበራከት አስተዋጽኦ ሊያደርግ ይችላል የሚል ስጋቱንም አስምቷል። የምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ በጥራዝ አዘጋጅቶ ባቀረበው ሰነድ አዋጁ እንደሚያሳካቸው ከሚጠበቁ ዝርዝር ዓላማዎች ውስጥ
የውጭ ዜጎች ባለሀብቶች እምነት ማጠናከር፣ እንደ ሀገር አዎንታዊ ኢንቨስትመንት ምልክት እንዲኖር ማድረግ እና የኢንቨስትመንት ፍሰትን መጨመር በሚል መግለጹንም፣ ነገር ግን ይህ እሳቤ ከዚህ ቀደም በወጣው የኢንቨስትመንት አዋጅ የውጭ ሀገር ዜጎች እየገቡ አይደለም ወይ? ምን የተለየ ዓላማ አለው? የሚል ጥያቄም አቅርቧል። የውጭ ሀገር ዜጎች ወደ ኢትዮጵያ ሲገቡ የሪል ስቴት ኢንቨስትመንት ዘርፉን ለማስፋፋት ትልቅ ሚና እንዳለው መግለጹን፣ ነገር ግን ከዚህ በተሻለ ለሀገር ውስጥ ባለሀብቶች ዕድል በመስጠት ዘርፉን ማስፋፋት አይቻልም ወይ ሲልም ጠይቋል። ይህ ካልሆነ ደግሞ የሀገር ውስጥ ባለሀብቶች በውጭ ሀገር ዜጎች የመዋጥ ዕድል እየሰፋ እንደሚሄድ፣ ከውጭ የሚገባው ሀብት የቤት ዋጋን እንዲያጋሽብ ከማድረግ ባለፈ ችግሮችን እንዴት ይፈታል በማለት ቋሚ ኮሚቴው ጠይቋል። የውጭ ዜጎች በአማራጭ የተጠናቀቁ ወይም በማናቸውም የግንባታ ደረጃ የሚገኙ ቤቶችን ለመግዛት የሚያስችል የውል ስምምነት የመግባት መብት እንደሚኖራቸው እና በረቂቅ የውጭ ዜጎች ወደ ሀገር ውስጥ ሲገቡ የስራ ዕድል እንደሚፈጥሩ መግለጹን ያስታወሰው ቋሚ ኮሚቴው የውጭ ዜጎች ቤት በመገንባት የስራ ዕድል ከመፍጠር ውጭ የተሰራ ቤትን መግዛትና ማከራየታቸው የቤት ዋጋን ያንረው ይሆናል እንጂ እንዴት የስራ ዕድል ሊፈጥር ይችላል ሲልም ጠይቋል። በሌላ በኩል ከምክር ቤቱ የሕግ ክፍል ባቀረበው ጥያቄ በረቂቅ የውጭ ዜጋ ማለት ሚስት፣ ባልና ልጅ ናቸው በማለት መደንገጉ ለቤተሰብ ትርጉም የተሰጠው አግባብ ከኢትዮጵያ የውርስ ሕግ ጋር የሚጋጭ በመሆኑ ገልጿል። በኢትዮጵያ የውርስ ሕግ መወራረስ የሚችለው የቤተሰብ ክፍል እስከ 6ኛው የዘር ሐረግ በመሆኑ በዚህ ረቂቅ አዋጅ ሊገቡ የሚችሉ የውጭ ዜጎች ሀብት ሲያፈሩ ከልጆች ባሻገር ያሉት ቤተሰቦች ሊያነሱት የሚችሉት የውርስ ክርክር ወይም የመብት ጥያቄ እንዴት ይስተናገዳል ሲልም ጠይቋል። በሀገሪቱ ሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 የገጠርም ሆነ የከተማ መሬት ባለቤትነት መብት የመንግስትና የሕዝብ ብቻ እንደሆነ መግለጹን፣ እንዲሁም በሕገ መንግስቱ አንቀጽ 6 መሰረት ለግል ባለሀብቶች በክፍያ በመሬት የመጠቀም መብት የሰጠው ለኢትዮጵያ ብቻ ወይም ለውጭ ኢንቨስተሮች እንጂ ለማንኛውም የውጭ ዜጋ አለመሆኑም ጥያቄ ቀርቦበታል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት የሕግ አወጣጥ ሂደት መመሪያ መሰረት ሕግ ማውጣት የመጨረሻ አማራጭ እንደሆነ የተደነገገ መሆኑን የገለጸው ሕግ ክፍሉ፣ ነገር ግን በረቂቅ አዋጁ ማብራሪያ ላይ የአዋጁ ዓላማ የውጭ ምንዛሬን መጨመር ነው በማለት መግለጹ የውጭ ባለሀብቶች ለዚህ ዓላማ ብቻ ሀብት እንዲያፈሩ ከማድረግ ዓላማው በሌሎች አማራጮች አቅርቦ የውጭ ምንዛሬን መጨመር አይቻልም ወይ ብሏል። በረቂቁ የውጭ ዜጋ ለኢትዮጵያ ዜጋ የተሰጡ መብቶች በሙሉ እንደሚኖሩት መግለጹን ጠቅሶ በፍትሐ ብሔር ሕጉ መሰረት ማንኛውም የንብረት ባለቤት በሕጎች እና በደንቦች ከሚደረገው የመብት መቀነስ በቀር ባለሀብቱ በመሰለው መንገድ ሀብቱን ሊገለገልበት ወይም ሊጠቀምበት እንደሚችል በመግለጹ ምክንያት የውጭ ዜጋ ንብረት የመሸጥ መብት የሚሰጠው በመሆኑ የቀረበው ድንጋጌ ሀብት ከሀገር ለማሸሽ እንደሚረዳና ረቂቅ አዋጁ የተነሳበት ዓላማ በዘላቂነት መሳካቱን ጥያቄ ውስጥ የሚያስገባ መሆኑን አስታውቋል። በተነሱ ጥያቄዎች ላይ ምላሽ የሰጡት ፍትህ ሚኒስቴር ከፍተኛ የስራ ኃላፊ ታደሰ ካሳ በረቂቅ አዋጁ መሰረት ካፒታሉን ከውጭ ይዞ የመጣ የውጭ ዜጋ ኢንቨስትመንት ውስጥ የሚገባበት ዕድል የሚፈጥር መሆኑን ተናግረዋል። በሪል ስቴት ኢንቨስትመንት የቀረቡ ቤቶች በመግዛት ወይም በመገንባት ዘርፉን የሚያግዝበት ዕድል ሲገነባ ካፒታሉን በኢትዮጵያ ሲያሰፋ ሲሚንቶ፣ ብረት እና የኮንስትራክሽን ግብዓቶች በመግዛት ለኢንዱስትሪው መነቃቃት ይፈጥራል ብለዋል። የቤቶች ልማት ተደራሽነት ለማነቃቃት የሀገር ውስጥም ሆነ የውጭ ባለሀብቶች በዘርፉ ሲሰማሩ ቤቶችን ሰርቶ ለገበያ በማቅረብ ችግርን የመቅረፍ ዕድል እንደሚፈጥር ጠቅሰው ረቂቅ ኢንቨስትመንት አዋጁ ጋር ስላለው ልዩነት ሲያብራሩ መሰረታዊ የሆነ ለውጥ እንዳለውም አስረድተዋል። በ1952 ዓ.ም የፍትሐ ብሔር ሕግ አዋጁን ይገድበዋል ተብሎ ለተነሳው ጥያቄ 65 ዓመት በላይ የተገባበት ያለ አዲስ አሰራር መሆኑንና ወደዚህ ሲገባ ኢትዮጵያ ካለችበት ተጨባጭ ሁኔታ ዓለም ከደረሰበት ሀገሮች ከሄዱበት ረቂቅ እንዲሁም ዓለም አንድ ነው እየተባለ በተደጋጋሚ ከሚነቀነቀው ፍልስፍና አንጻር እንደ ሀገር የተሻለ ጥቅም ለማግኘት የረቂቁ ጥቅምና ጉዳት በሚዛን በማስቀመጥ በቅድመ ሁኔታ ላይ የተመሰረተ የሕግ ማዕቀፍ ነው ብለዋል። የውጭ ሀገር ዜጎች ሲመጡ ኢትዮጵያ ባህል፣ እሴት፣ ወግና ሃይማኖት የሚሸረሽሩ ባህሎች አብረው እንዳይመጡ የመቆጣጠር ስርዓቶች፣ መመሪያዎች እንደሚኖሩ ተናግረዋል። በረቂቅ የውጭ ዜጎች ሊኖራቸው የሚችለውን የቤት ቁጥር በከተማ መሰረተ ልማት ሚኒስቴር ፍላጎቶች ብቻ እንደሚወሰን ኃላፊነት የሚሰጥ መሆኑን፣ ነገር ግን በክልሎች መብት ላይ ተጽዕኖ እንደማያሳድርና ሚኒስትሩ የውጭ ሀገር ዜጋ በአዋጁ የቀረቡለትን መስፈርቶች አሟልቶ መምጣቱን አይቶ ፍቃድ ከመስጠት ውጭ ተጽዕኖ አያሳድርም ብለዋል። የውጭ ዜጋው በፈለገበት ክልል የመግዛት መብቱ የተጠበቀ ስለመሆኑ
አብራርተዋል። ባለቤትነት በተመለከተ ስለተነሳው ጥያቄ በሰጡት ምላሽም የውጭ ዜጋ የሚኖረው የባለቤትነት መብት በመሬቱ ላይ በሚኖረው ግንባታ፣ ባለይዞታነቱ ደግሞ በመሬቱ ላይ ለሚኖረው የሊዝ ውል እንደሆነም ተናግረዋል። የውጭ ዜጎች ካፒታል ማሸሽ ውስጥ ሊሳተፉ ይችላሉ በሚል ለቀረበው ጥያቄ ምንም እንኳ ስጋቱ ትክክል ቢሆንም ኢትዮጵያ መጥቶ ሀብት ሲያፈራ በፈለገበት ወቅት ሸጦ እንዲሄድ ካልተፈቀደ መምጣቱ አይፈለግም ብለዋል። ነገር ግን ሊፈጠር በሚችል ስጋት ብሔራዊ ባንክ ተገቢ የሆነ አሰራሮች ይዘረጋል ብለዋል። ረቂቅ ስራን ካለው ኢንቨስትመንት አዋጅ እንዴት እንደሚለይ ሲያብራሩ ኢንቨስትመንት ውጭ ያሉ የውጭ ሀገር ዜጎችን የውጭ ምንዛሬ ይዘው እንደሚመጡና ሀብት እንዲፈጥሩ ታስቦ በኢንቨስትመንት አዋጁ ያልተዳሰሱ ጉዳዮችን ለመሸፈን የወጣ መሆኑንም ተናግረዋል። ገበያ ውስጥ ግሽበት ይፈጥራል ተብሎ ለቀረበው ጥያቄ ጉዳዩ በተቃራኒ መሆኑን የውጭ ዜጎች በውድ ዋጋ ቤት ሲገዙ መንግስት በሚያገኘው ገቢ ለዝቅተኛ ገቢ ማህበረሰቦች ከአልሚዎች ጋር በመሆን በድጎማ ቤት ለማቅረብ እድል ይፈጥራል ብለዋል። የውጭ ዜጎች ቤት ሳይገነቡ የተሰራ ቤት የሚገዙ ከሆነ የስራ እድልን እንዴት ይፈጥራል በሚል ለተነሳው ጥያቄም ቤት ገዙም ስራ ሰሩም የስራ እድል መፍጠሩ አይቀርም ያሉት ታደሰ በአጠቃላይ በኢኮኖሚ ውስጥ የሚኖራቸው ሚና ሊታይ ያስፈልጋል ብለዋል። በሀገር ባህል፣ ወግ፣ እምነትና እሴት ላይ ሊመጣ የሚችለውን ስጋት ትክክል ቢሆንም ብዙ ሀገሮች ይህንን መብት በመፍቀዳቸው ኢትዮጵያ እስከመቼ በሯን ዘግታ ትቆያለች የሚል ምላሽም ሰጥተዋል። የውጭ ባለሀብት የማይንቀሳቀስ ንብረት ባለቤት ሲሆን ከህገ መንግስቱ ጋር ይጋጫል ለተባለው ጥያቄ በህገ መንግስት መደራደር የማይቻል በመሆኑ ከህግ ጋር የሚጋጭ ተግባር አለመሆኑና ባለሀብቶች የመሬት ባለቤት የሚሆኑበት ረቂቅ አዋጅ አለመሆኑ ተነግሯል። ከቤተሰብ ውርስ ጋር የተነሳው ጥያቄም ሲያብራሩ የውርስ ጥያቄ አዋጁ በሚገባ የተተረጎመውና በጠበብ ሁኔታ የተቀመጠው ባል፣ ሚስት፣ ልጅ ብቻ እንዲወርሱ ማድረግ አገር ለመጠቀም ታስቦ መሆኑንም ተናግረዋል። ሚኒስትሯ ወይዘሮ ሀና በሰጡት ተጨማሪ ምላሽ ረቂቅ አዋጁ ከህገ መንግስት ጋር ተናቦ የተዘጋጀ በመሆኑ የዜጎችን የንብረት መብት ህገ መንግስታዊ ጥበቃ አለው ብለዋል። ረቂቅ አዋጁ ለሪል ስቴት ዘርፉ ትልቅ አንድምታ ያለው በዘርፉ ላይ ባሉ ባለሀብቶች ትልቅ ውጤት የሚያገኙና ሀገሪቱ የውጭ ምንዛሬ እንድታገኝ ትልቅ ፋይዳ ይኖረዋል ብለዋል። የከተማ መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ በሰጡት ምላሽም ከምክር ቤቱ አካባቢ ብዙ ጊዜ የሚታየውን ክልልን ብቻ መወከልና ክልል መወገን እንጂ የፌዴራል መንግስት ከዚህ ፍላጎት በተቃራኒ እንደሚቆም አይነት ስሜት እንዳለ ብዙ ጊዜ አያለሁ። ይህ ነገር መመዘን የሚያስፈልገው ይመስለኛል ብለዋል። ሚኒስትሩ አክለውም ክልል እንቁጠር ካልን ሁሉም ሰው ክልል አለው፣ ግን ደግሞ ክልሎች ሁሉ የሚወክል ክልል ስልጣን ተቆርሶ የተሰጠው የፌዴራል መንግስት በመኖሩ መተማመን ኑሮ በዚያ ቢቀጥልና ቢጀምር ጥሩ ነው ብለዋል። ብዙ ጊዜ በምክር ቤት የፌዴራል መንግስት የክልሎች ስልጣን ለመሻማት የሚያደርገውን ጥረት ለማጉላት ነው ብዙ ጥረት የሚደረገው እንጂ የጋራ ነው የሚለው ነገር ብዙ የተወሰደ አይደለም በማለት አስረድተዋል። ከአስተሳሰብ አኳያ እንደ ባህል፣ እንደ ህዝብ፣ እንደ ማህበረሰብ ከተለመደው ነገር ለመውጣት በጣም እንቸገራለን ያሉት ሚኒስትሯ ረቂቅ አዋጁ የቤት አቅርቦትን በከፍተኛ ደረጃ ያሳድጋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።